በአምልኮ በዝማሬ በአምልኮ በዝማሬው በአምልኮ በዝማሬ በአምልኮ ልምጣ ወደ አንተ። ሰላም ለእናንተ ይሁን። ማራናታ ተክለሰንበት እባላለሁ። በአንድ ልብ ለትውልድ የህፃናት የሴቶችና የአረጋውያን መርጃ ድርጅት መስራችና ዳይሬክተር ነኝ። ዛሬ በአዲስ አበባ በለሚ ኩራ ክፍለ ከተማ ስር ካሉ ትምህርት ቤቶች መካከል አንዱ በሆነው በአብዲ ጃርሶ ትምህርት ቤት ለ104 ሴት ተማሪዎች የማርቼትን ምክንያት በማድረግ የ2 ዓመት የንጽህና መጠበቂያ ድጋፍ አድርገናል። ይህንን ድጋፍ ስናደርግ ከሴቶችና ማህበራዊ ጉዳይ ጽፈት ቤት እንዲሁም ከትምህርት ጽፈት ቤት ከሌሎችም ባለድርሻ አካላት የተለያዩ ኃላፊዎች ተገኝተው ይህንን ድጋፍ አድርገናል። በቀጣይም በዚህ ትምህርት ቤት የተለያዩ ስልጠናዎችና የተለያዩ ድጋፎችን የምናደርግ ነው የሚሆነው። አመሰግናለሁ። በአምልኮ በዝማሬ በአምልኮ በዝማሬው በአምልኮ በዝማሬ በአምልኮ ልምጣ ወደ አንተና ላሞካሸ በአማረው ዜማ ላቆላ ልምጣ ወደ አንተና ላሞካሸ በአማረው ዜማ ላቆ ልምጣ ወደ አንተ ልምጣ ወደ አንተ ላሞካሸ በአማረው ዜማ ድገሙና በአምልኮ በአምልኮ በዝማሬ በአምልኮ በዝማሬው ላይ በአምልኮ እንኳን ሰላም መጣችሁ በሉና ሰላምታ ለነሱ አቅርቡ። መጀመሪያ እሺ፣ በፊታችን ያሉት እንግዶች ሴቶችና ህፃናት ጋር በመተባበር በአንድ ልብ ለትውልድ የሚል ድርጅት ጋር ነው ለእናንተ ድጋፍ ሊያደርጉ ነው የመጡት። ለሴቶችና ህፃናት ለለሚ ኩራ ክፍለ ከተማ ሴቶችና ህፃናት እድሉን እሰጣታለሁ። እሷ ደግሞ የበለጠ በደንብ ታስተዋውቀናለች። ለእናንተ ድጋፍ ሊያደርጉ እንዲሁም ግንዛቤ ሊሰጧችሁ ነው የመጡት። እንደምን አላችሁ? ቁጭ በሉ አንዴ። እሺ፣ እናመሰግናለን። ያው ዛሬ የመጣ ነው ማርቼትን ታውቃላችኋል? ማርቼት ምንድነው? የሴቶች ቀን እንደ ሀገራችን ለ50ኛ ዓመት ነው የማርቼት የሚከበረው። ያንን ምክንያት በማድረግ ሴቶች የለሚ ኩራ ክፍለ ከተማ ሴቶችና ህፃናትና አንድ ልብ ለትውልድ በሚል ትልቅ ፕሮጀክት ነው ዛሬ በዚህ ትምህርት ቤት ላይ ያሉ ሴቶችን ማርቼትን አስመልክቼ ድጋፍ ላርግላቸው ብሎ በጣም ዝቅተኛ የሆነች ወይም ደግሞ ትንሽ የምትባል ነገር ነው። ግን ለእናንተ ደግሞ በጣም ከፍተኛ እናንተ ልትጠቀሙበት የምትችሉት ወይም ደግሞ ቤተሰቦቻችሁ በቀላል ብር ሊገዙላችሁ የማይቻለውን ነገር ይቻላል ብለው እነሱ ይሄንን ስጦታ ይዘውላችሁ መጥተዋል። እነሱን አመስግኑልኝ። ያው በዚሁ በመቀጠል ማራታ እዚህ ጋር ወደ መድረክ መታ የሆነ ነገር ብላ ስጦታውን ታስጀምርልናለች። ሰላም ናችሁ? እሺ፣ ስለመጣን ደስ ብሎናል። ሁላችሁም ታምራላችሁ። እሺ፣ ያው የኛ ድርጅት በአንድ ልብ ለትውልድ ይባላል። ከለሚ ኩራ ሴቶችና ማህበራዊ ጉዳይ ቢሮ ጋራ ነው ይሄን ፕሮግራም ያዘጋጀ ነው። በእኛ ኤንጂኦ ውስጥ ወደ 10 የሚደርሱ ፕሮጀክቶች አሉን። ከዛ ውስጥ አንዱ እኔም ለህቴ የሚባል ፕሮጀክት አለን። በተለይም በአንደኛ ደረጃ ትምህርት ቤቶች ላይ የንጽህና መጠበቂያ መግዛት ባለመቻላቸው ምክንያት ትምህርት የሚያቋርጡ ሴት እህቶቻችን ትምህርት እንዳያቋርጡ ማገዝ፣ እንዲሁም ደግሞ በትምህርታቸው ጠንካራ እንዲሆኑ ደግሞ በቀጣይ ስልጠናዎችን እንሰጣለን። ከሱ ባሻገር ደግሞ የትምህርት ቁሳቁስ ድጋፎችን በሚቀጥለው አመት ከሴቶችና ማህበራዊ ጉዳይ ቢሮ ጋር በመሆን
ድጋፍ እናደርጋለን። ይሄ ለጅምር ማርቼትን አስመልክተን ለመቶ ሴቶች ለ2 ዓመት የምትጠቀሙበት በዓለም አቀፍ የጤና ድርጅት እውቅና የተሰጠው የንጽህና መጠበቂያ ነው ይዘን የመጣ ነው። በዚህ የንጽህና መጠበቂያ ምንም አይነት ሳይድ ኢፌክት የለውም። ከእንሰት ተረፈ ምርት በአፍሪካ የመጀመሪያ የሆነ ጥናት የተደረገበት የንጽህና መጠበቂያ ነው። ምንም አይነት ጉዳት የሌለው ጥቅም ላይ ብቻ የሚውል አጥባችሁ የምትጠቀሙት ማለት ነው። ስለዚህ እናንተ ጋር ስንመጣ አንደኛ የቢሮ ኃላፊዎች የእናንተን ትምህርት ቤት የመረጡበት ቅርብ ጊዜ የተጀመረ ነው። ብዙ ተደራራቢ ድጋፍ የተደረገባቸው ትምህርት ቤቶች አሉ። ይሄኛው ግን ቅድሚያ ሊሰጠው ይገባል ብለው ነው የመጡትና ለሴቶችና ማህበራዊ ጉዳይ ቢሮ እስቲ ሞራል የእናንተን የመረጡት እነሱ ስለሆኑ ማለት ነው። ስለዚህ አብረን በቀጣይ ሌሎች ስራዎችንም አብረን እንሰራለን። ይሄ እንደ ጅምር ከእናንተ ጋር የምንተዋወቅበት ነው የሚሆነው። በቀጣይ ግን ሌሎች ድጋፎችንም በመንችለው ሁሉ ቅድሚያ ሰጥተን ለዚህ ትምህርት ቤት ሰፖርት እናደርጋለን። ለቀን የሚሆኑ ናቸው ማለት ነው። ይሄኛው ግን ለማታ ተደርጎ የተሰራ አንድ ጊዜ አድርጋችሁት እስከ ጧት ለ12 ሰዓት ያገለግላል ማለት ነው። አንደኛ ከሌሎቹ ሞዴሶች የሚለየው ብዙ ጊዜ ኮምፈርት የላቸውም ይባላል እንደዚህ አይነት ሞዴሶች ሲሰሩ። ይሄኛውን ግን በጣም እንዲመች ተደርጎ ከዩዝ ኢንደስትሪ በተሻለ መንገድ እንዲመች ተደርጎ ነው የተሰራው። ኮተን ነው በዚህ ሳይድ ያለው። ይሄኛው ወተር ፕሩፍ ነው፣ ውሃ አያሳልፍም ማለት ምንም አይነት ፈሳሽ እንዳያሳልፍ ተደርጎ ነው የተሰራው። ሌላ ጊዜ እዚህ ጋር የምታዩት በሌላ አይነት ዲዛይን ነበር። ይሄኛው ግን ቀላል ሆኖ እንዲቆለፍ ለምን ልብስ ስታደርጉ ኮምፈርት እንዲሰማችሁ ተደርጎ ነው የተሰራው። ስለዚህ መጀመሪያ ታጥቡታላችሁ ማለት ነው። በሳሙናና በውሃ ይታጠባል ከመጠቀማችሁ በፊት። ከዛ በኋላ ነው የምትጠቀሙት። ከተጠቀማችሁ በኋላ ግን ለምሳሌ ይሄኛውን ጧት ከተጠቀማችሁ በኋላ ወዲያው አጥባችሁ ማስጣት አለባችሁ። ለምን ለቀጣዩ ቀን እንድትጠቀሙበት ማለት ነው። ስለዚህ እዚህ ጋር በምን አይነት መንገድ እንዳለ ሙሉ መረጃው ስላለ የምትጠቀሙበትን በሙሉ ያካትታል ማለት ነው። አማርኛ ማንበብ ማይችላል እናንተ የለም ማለት። ስለዚህ ሁላችሁ እዚህ ላይ ያለውን አንበባችሁ መረዳት በምትችሉ መንገድ ስዕላዊ መግለጫ ባለው መንገድ ነው የተሰራው። ጥያቄ ካላችሁ መጠየቅ ትችላላችሁ። ያልገባችሁ ተጠቀማችሁ እንዳወጣችሁ ወዲያው ታጥቡታላችሁ፣ ይታጠባል። ሙሉ ነው ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል። ሙሉ ነው። ጭብጨባ ለዛ ለጌታ ለኢየሱስ ክብር። ቀን ሲከፋ ሲጨላለም አይዞ የሚል ወዳጅ የለም። በደህና ቀን የነበረው በክፉ ቀን ምን ወሰደው? የኔስ አባት ለየት ይላል፣ በመከራ ቀን ይደርሳል። እሱን ታምኖ ለሚጠራ ከተፍ ይላል የሚያኮራ። ቀን ሲከፋ ሲጨላለም አይዞ የሚል ዘመድ የለም። በደህና ቀን የነበረው በክፉ ቀን ምን ወሰደው? የኔ አባባ ለየት ይላል፣ በመከራ ቀን ይደርሳል። እሱን ታምኖ ለሚጠራ ከተፍ ይላል በጭብጨባ። የለሚ ኩራ ክፍለ ከተማ ሴቶችና ህጻናት ጽህፈት ቤት የሴቶች ተሳትፎና ተጠቃሚነት ቡድን መሪ ነኝ። ኑሪያ ጀማል እባላለሁ። ያው በዛሬው ዕለት አንድ ልብ ለትውልድ እህትማማቾች ፕሮጀክት በዛሬው ዕለት ማርቼት 50ኛ ዓመቱን በዓል አስመልክቶ ለአብዲ ጃርሶ ለሚባል ትምህርት ቤት ላይ ለችግረኛ ህጻናት ወይም ደግሞ ሴቶችን ከትምህርታቸው የሚያቋራርጡበት ወቅት አለ ማለት ፕሪድ በሚመጣባቸው ሰዓት ላይ ሴቶች ከትምህርታቸው ያቋርጣሉ። ያን እንዳይሆን ደግሞ ለሴቶች ጠቃሚ የሆነውን ሞዴስ አዘጋጅቶ በዛሬው ዕለት ለሴቶች የሞዴስ ስጦታ አበርክቷል። በጣም ከልብ እናመሰግናለን። በተለያየ ጊዜ የተለያየ ለሴቶች የሚያደርገው ድጋፍ አለ። አሁንም ቀጣይነት ለሴቶች ድጋፍ እንዲያደርግ በዚሁ መልእክቴን አስተላልፋለሁ። ስሜ
ስሜ ድላይት አስናቀ ይባላል። የመጣው ከአብዲ ጃርሶ አንደኛ ደረጃ ትምህርት ቤት ሲሆን የ6ኛ ኤ ክላስ ተማሪ ነኝ እና አንድ ልብ ለትውልድ በሚል በማርች 8 ቀን ለ2 ዓመት የንጽህና መጠበቂያ ስለሰጠን እናመሰግናለን። ስሜ ምህረት ተስፌ ነው። የመጣሁት ከ6ኛ ኤ ክፍል ነው እና በአንድ ልብ ትውልድ የሚል የሞዲስ ድጋፍ ስለተደረገልን እናመሰግናለን። ስሜ ብርሃኔ ደም ይባላል። የትምህርት ቤቱ ምክትል ርዕሰ መምህር ነኝ። በአንድ ልብ ለትውልድ እኔም ለእህቴም በሚል ፕሮጀክት እነዚህ የበጎ አድራጎት ድርጅቶች ለተማሪዎች ወደ 104 ተማሪዎች የንጽህና መጠበቂያ ለሴት ተማሪዎቻችን ስለሰጡ በጣም እናመሰግናለን። በብዛት አብዛኛው ተማሪ በልማት ተነሽ የመጡት ናቸውና በዝቅተኛ ኑሮ ደረጃ ውስጥ ያሉት ብዙ ተማሪዎች አሉ። ለእነዚህ ተማሪዎች ድጋፍ ስላደረጉ እጅግ ከልብ እናመሰግናለን። ድጋፋቸው አይለየን፣ በርቱ እንላለን። እናመሰግናለን። ስሜ ረምለስ ረጅ ይባላል። የምማረው በአንደኛው ቅድመ ደረጃ አንደኛ ትምህርት ቤት አብዲ ጃርሶ የሚባል ሲሆን የመጣሁት ከ5ኛ ክፍል ሲሆን አንድ ልብ ለትውልድ የሚለው በጎ አድራጎት ስለሰጠን የሞዴስ ድጋፍ ለ2 ዓመት የሚያገለግለን የሞዴስ ድጋፍ ስለሰጠን እጅግ ከልብ እናመሰግናለን። ስሜ ገንዘቤ ጌታቸው ይባላል። የምማረው የአብዲ ጃርሶ አንደኛ ደረጃ ትምህርት ሲሆን የ5ኛ ክፍል ተማሪ ነኝ። አንድ ልብ ለትውልድ የበጎ አድራጎት ድርጅት ለሰጠን የሞዴስ ድጋፍ በጣም እናመሰግናለን። ስሜ ማርዬ ይባላለሁ። የለሚኩራ ክፍለ ከተማ የስርዓተ ጾታና ዘርፈ ብዙ ባለሙያ ነኝ። ያው ዛሬ የተደረገልን እንደ ክፍለ ከተማ ለመናገር እጅግ አድርገን እናመሰግናለን። ምክንያቱም እንደ ክፍለ ከተማ ማስፋፊያ ክፍለ ከተማ ነው ያለን። በርካታ የተማሪ ቁጥር አለን። ከ200 ሺህ በላይ ነው የተማሪ ቁጥራችን። ይሄ ደግሞ አብዛኛው ደግሞ እንደ ማስፋፊያ እንደመሆኑ መጠን ከአርሶ አደር የሚመጣ ተማሪ አለን። የተለያየ ድሃ ተማሪዎች አሉን። እነሱ ተማሪዎች የንጽህና መጠበቂያ ላይ እየተቸገሩ ነው። ዝም ብሎ የሚያሳልፍ ተማሪ አለ። በዛን ሰዓት ምንድነው ሊሆን የሚችለው መቅረት ነው የሚመርጡና ይህን ታሳቢ አድርጎ በተለይ ዛሬ በአብዲ ጃርሶ ትምህርት ቤት ላይ የተደረገልን ድጋፍ እጅግ ትልቅ ነገር ነው። እጅግ አድርገን እናመሰግናለን። ድርጅቱ ላይ በእኛ በኩል እናምናለን እንደ ትምህርት ጽሕፈት ቤት። ግን ደግሞ ቀጣይም ይህን ድጋፋችሁን ለመናገር አጠናክራችሁ እንድትቀጥሉልን እንፈልጋለን። አንደኛ የተማሪ ቁጥር በጣም በርካታ ነው። እንደነገርኳችሁ ከ200 ሺህ በላይ ነው የተማሪ ቁጥራችን። የድሃ ነው፣ ማስፋፊያ ነው። በየቀኑ ተማሪ ይመጣልና ይህን ታሳቢ አድርገን የተለያዩም ትምህርት ቤቶች አሁን ችግረኛ ትምህርት ቤቶች አሉና እነሱን ታሳቢ ያደረገ ድጋፍም እንድታደርጉልን በእኛ በኩል እንጠይቃለን። አሁን ስለመጣችሁ እጅግ አድርገን እናመሰግናለን። ድጋፋችሁ ያለን እኛም ደግሞ በምንችለው ከድርጅቱ ጋር ለመስራት ሙሉ ፈቃደኛ ነን ብለን እናስባለን። እጅግ አድርገን እናመሰግናለን። ሰላም ለእናንተ ይሁን። ማራናታ ተክለሰንበት ይባላለሁ። በአንድ ልብ ለትውልድ የህፃናት የሴቶችና የአረጋውያን መርጃ ድርጅት መስራችና ዳይሬክተር ነኝ። ዛሬ በአዲስ አበባ በለሚኩራ ክፍለ ከተማ ስር ካሉ ትምህርት ቤቶች መካከል አንዱ በሆነው በአብዲ ጃርሶ ትምህርት ቤት ለ104 ሴት ተማሪዎች የማርቼትን ምክንያት በማድረግ የ2 ዓመት የንጽህና መጠበቂያ ድጋፍ አድርገናል። ይህንን ድጋፍ ስናደርግ ከሴቶችና ማህበራዊ ጉዳይ ጽሕፈት ቤት እንዲሁም ከትምህርት ጽሕፈት ቤት ከሌሎችም ባለድርሻ አካላት የተለያዩ ኃላፊዎች ተገኝተው ይህንን ድጋፍ አድርገናል። በቀጣይም በዚህ ትምህርት ቤት የተለያዩ ስልጠናዎችና የተለያዩ ድጋፎችን የምናደርግ ነው የሚሆነው። አመሰግናለሁ።